ምን ያህሎቻችሁ በዋሽንግተን ዲሲ የሚገኘው ዋይት ሃውስ እየፈረሰ እንደሆነ ታውቃላችሁ? ስለ ጉዳዩ በዝርዝር የማስመለክታችሁ ይሆናል። ከዛ በፊት ግን አንድ ጥያቄ ጠይቃችሁ። የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ ከየትኛው አገር መሪ ጋር የሚመሳሰሉ ይመስሏችኋል? ግምታችሁንና ለምን ይመሳሰላሉ እንዳላችሁ በኮሜንት ሴክሽን አሳውቁኝ። ለምን እንደጠየቅኳችሁ ከቪዲዮ ምላሽ የምታገኙ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቀጥታ ወደ መረጃዎቹ እንሄዳለን። ወደ ዋይት ሃውስ ስንመለስ በዚህ ሰዓት እንግዲህ ዶናልድ ትራምፕ $250 ሚሊዮን ፈሰስ በማድረግ በዋይት ሃውስ በቀኝ ክንፍ በኩል ቦልሩም ለመገንባት እንግዲህ በቀኝ በኩል ያለውን የተወሰነውን የዋይት ሃውስ ክፍል ማፍረስ ጀምረዋል። ይህ ጉዳይ እንግዲህ በርካቶችን ያበሳጨ ጉዳይ ሆኗል። ይህም የሆነበት ምክንያት እንግዲህ በዩናይትድ ስቴትስ በርካታ ጥያቄዎችና አጀንዳዎች አሉ። ትኩረት ሊሰጣቸው የሚገቡና አቴንሽን የሚፈልጉ በርካታ ጉዳዮች ከህዝቡ እየተጠየቁ ይገኛሉ። በዋናነት እነኚህ ትኩረት ሊሰጣቸው የሚገቡ ጉዳዮች ሁላችሁም እንደምታውቁት የገቨርንመንት ሸትዳውንን በተመለከተ ስቲል ምንም አይነት እልባት አላገኘም። ከዛ በተጨማሪ እንግዲህ እጅግ በጣም በርካቶች ከስራ ገበታቸው ወጥተው በቤታቸው ሳይከፈላቸው ይገኛሉ። ከዛም በተጨማሪ እንግዲህ ብዙ ቁጥር ያላቸው የፌደራል ሰራተኞች ከስራ ገበታቸው ተሰናብተዋል። እንዲሁም በዚህ ሰዓት እንግዲህ ለገቨርንመንት ሸትዳውኑ ዋና ምክንያት ተብሎ የተነሳው እንግዲህ በርካቶች በሺዎች የሚቆጠሩ የዩናይትድ ስቴትስ ዜጎች የሕክምናና የምግብ እርዳታ ተቋርጦባቸው ይገኛል። ታዲያ እነኚህ እጅግ በጣም ትኩረት የሚሹ ጉዳዮች ባሉበት በዚህ ወቅት ዶናልድ ትራምፕ $250 ሚሊዮን ፈሰስ በማድረግ ወጪ በማድረግ እንግዲህ ዋይት ሃውሱን እያስገነቡ ይገኛሉ። ዋይት ሃውሱ በቀኝ በኩል የሚገነባው ቦልሩም እንግዲህ ለዶናልድ ትራምፕ ትልቅ ቦታ ተሰጥቶታል። ይህ የሚገነባው ቦልሩም እንግዲህ ወደ 999 ሰዎችን ሊያስተናግድ የሚችል እጅግ በጣም ሂውጅ የሆነ ግንባታ እንደሚሆንና ዶናልድ ትራምፕ እንግዲህ አንድ ታሪክ ጽፈው ሊያልፉ እየፈለጉበት አጀንዳ ሆኗል ማለት ነው። ታዲያ ወጪውን በተመለከተ በርካቶች ጥያቄ ጠይቀዋል። በተለይ ደግሞ ቀደም ብዬ ከዘርዘርኩላችሁ ችግሮች አንፃር በዋናነት ገቨርንመንት ሸትዳውን የተደረገበት ምክንያት ከወጪ ቅነሳ ጋር በተገናኘ ነው። ታዲያ ለቦልሩሙ የሚወጣውን ወጪ በተመለከተ ዶናልድ ትራምፕ ለተጠየቁት ጥያቄ ምላሽ ሲሰጡ ይህንን ገንዘብ የምናገኘው እንግዲህ በግል ከሚሰበሰብ እርዳታ ነው ሲሉ ምላሻቸውን ሰጥተዋል። እንግዲህ ዶናልድ ትራምፕ ከፕራይቬት ዶኔሽን ከምናገኘው ገንዘብ ላይ ነው ይህንን ቦልሩም የምናስገነባው፣ ሆኖም ከበጀቱ ጋር የሚያገናኘው ምንም ጉዳይ የለም ሲሉ ምላሻቸውን ሰጥተዋል። የቦልሩሙ እንዲገነባ የተፈለገበት ዋና ዓላማ ደግሞ እንግዲህ ላርጅ ኢቨንት ስፔስ እንዲኖር በሚል ታሳቢ ተደርጎ ነው። ከዚህ ቀደም የነበረው እንግዲህ የህዝብ መሰብሰቢያ ቦታ ኦልሞስት 200 ሰዎችን ብቻ የሚይዝ ነበረ። ታዲያ በአሁኑ ሰዓት የሚገነባው ይህ ቦልሩም የትራምፕ ቦልሩም ወደ 999 ሰዎችን መያዝ የሚችል አቅም ያለው ቦታ ሊሆን እንደሚችል ተገምቷል። ከዚህ ቀደም እንግዲህ በጣም ትልልቅ ኢቨንቶች ሲዘጋጁ፣ ትልልቅ ፕሮግራሞች ሲዘጋጁ በዋይት ሃውስ አቅራቢያ ትላልቅ ቴንቶችን በማድረግ እንግዲህ ይጠቀሙ ነበረ። ታዲያ ይህ ቦልሩም እንደዚህ አይነት ሀስሎችን ያስቀራል ተብሎ ይታሰባል። ሌላው የብዙዎች ጥያቄ የነበረው እንግዲህ የዋይት ሃውስን ኮንስትራክት በማድረግ ወር ደግሞ በመገንባቱ ሚና የዶናልድ ትራምፕ አውቶሪቲ ምን ያህል ነው የሚል ነበረ። እንደሚታወቀው ዋይት ሃውስ ሁለት ፐርፐዝ ነው ያለው። አንደኛው የኤክስኪዩቲቭ ኦፊስ ነው፣ ሁለተኛው ደግሞ ለሬዚደንስ ወይም ደግሞ ለመኖሪያነት ነው የሚገለገሉበት። ታዲያ በዋሽንግተን ዲሲ እንግዲህ አንዳንድ ግንባታዎችን በተመለከተና በተለይ ደግሞ የፌደራል መስሪያ ቤት ንብረቶችን የሚቆጣጠረውና ፕላን የሚያደርገው ኤንሲፒሲ የተባለ መስሪያ ቤት ነው። ኤንሲፒሲ የተባለ የፌደራል መስሪያ ቤት፣ ኤንሲፒሲ ማለት ናሽናል ካፒታል ፕላኒንግ ኮሚሽን የሚባል ትልቅ የፌደራል መስሪያ ቤት ነው። ይህን ጉዳይ በተመለከተ ታዲያ ኤንሲፒሲ በዋይት ሃውስ ግንባታ ዙሪያ አይመለከተውም ወይ? ዶናልድ ትራምፕ ምን ያህል አውቶሪቲ አላቸው የሚሉ ጥያቄዎችና የበርካቶችም ስጋት ነው። ታዲያ ይህንን ጉዳይ በተመለከተ አንዳንድ ማጣራቶችን ለማድረግ ሞክሬ ነበረ። ዋይት ሃውስን በመገንባቱ ዙሪያ ኤንሲፒሲ ያለው ኃላፊነት ወይም ደግሞ ያለው አውቶሪቲ ሊሚትድ ነው፣ ሙሉ ስልጣን የለውም። ዋይት ሃውስ እንዲሁም ደግሞ ፕሬዚደንት በግላቸው አንዳንድ ግንባታዎችን የማድረግ መብቱን ስልጣኑን ይኖራቸዋል ማለት ነው። ምንም እንኳን ዶናልድ ትራምፕ ዋይት ሃውስ ላይ ያለው አውቶሪቲ ቢኖርም ያ ማለት ዋይት ሃውስ ላይ በሚደረጉ ግንባታዎች ላይ አንዳንድ ስልጣኖች ቢኖሩትም ፕላኑን በተመለከተና አንዳንድ ጉዳዮችን በተመለከተ ከኤንሲፒሲ ጋር ወይም ደግሞ ከናሽናል ካፒታል ፕላኒንግ ኮሚሽን ጋር ኮሚኒኬት ያደርጋል። ማድረግም ደግሞ ግዴታው እንደሆነ ለማረጋገጥ ችያለሁ። ጉዳዩን ካነሳን አይቀር ስለ ዋይት ሃውስ አንዳንድ ነገሮችን ልበላችሁ። ስለ ዋይት ሃውስ ምን ያህል ታውቃላችሁ? ወደ ቅድመ ታሪኩ ስንመጣ ዩናይትድ ስቴትስ ራሷን ነፃ ካደረገች በኋላ ከታላቋ ብሪታንያ
ራሷን ነፃ ካደረገች በኋላ ዋሽንግተን ዲሲ ካፒታል እንድትሆን ተደረገ። ይህ ታሪክ እንግዲህ 230 ዓመት ወደ ኋላ ሀፕን ያደረገ ነው። ታዲያ በዚህ ሰዓት ዋሽንግተን ዲሲ ካፒታል እንድትሆን ተመረጠች። በሰዓቱ የነበሩት ፕሬዝዳንትም ደግሞ ጆርጅ ዋሽንግተን ናቸው። ብዙዎቻችን የምናውቃቸው ጆርጅ ዋሽንግተን። ታዲያ እሳቸው ለቤተ መንግስቱ የሚሆን ሎኬሽን ይመርጣሉ። እንግዲህ በዋሽንግተን ዲሲ በሜሪላንድ እና በቨርጂኒያ መካከል አንድ ሎኬሽን ለቤተ መንግስቱ ቦታ ይመርጣሉ ማለት ነው። ግንባታውም ካለቀ በኋላ እንግዲህ በዚህ የአሜሪካ ወይም ደግሞ የዩናይትድ ስቴትስ ቤተ መንግስት ውስጥ ለመጀመሪያ ጊዜ የኖሩት ጆን አዳምስ የሚባሉት የአሜሪካ ፕሬዝዳንት ናቸው። እንግዲህ ጆን አዳምስ ወደ ፓላሱ ወይም ደግሞ ወደ ቤተ መንግስቱ ሲገቡ በሰዓቱ ሙሉ በሙሉ ግንባታው አላለቀም ነበር። ነገር ግን ጆን አዳምስ ለመጀመሪያ ጊዜ በቤተ መንግስቱ የኖሩ የዩናይትድ ስቴትስ ፕሬዝዳንት ናቸው። ይህ ከሆነ በኋላ እንግዲህ ግሬት ብሪቴን ኦልሬዲ ጦርነቱ አልቋል ተብሎ ከታሰበ በኋላ አሜሪካ ኢንዲፔንደንት ከሆነች በኋላ በድጋሜ የግሬት ብሪቴን ወታደሮች በመምጣት ከፍተኛ የሆነ ጦርነት ተከስቶ ነበር። በዛ ጦርነት ዋይት ሃውስ ሙሉ በሙሉ ይወድማል፣ ይቃጠላል። ይህ ሁሉ ሲሆን ታዲያ ምንም አይነት ስያሜ አልነበረውም። ዋይት ሃውስ የሚለው ስያሜ ስቲል እስካሁን በነገርኳችሁ ታሪክ ውስጥ ስያሜ አልተሰጠውም ነበረ። ይህ ከሆነ በኋላ እንግዲህ ቴዎዶር ሮዝቬልት የተባሉት ፕሬዝዳንት አሳድሰው እንዲሁም ደግሞ የተለያዩ ማስፋፊያዎችን ካደረጉ በኋላ ስያሜውን ዋይት ሃውስ ብለው ያወጡለታል ማለት ነው። ከዛም በተጨማሪ የተለያዩ የቤተ መንግስቱን ክፍሎች ዌስት ዊንግ እንዲሁም ደግሞ ኦቫል ኦፊስ በሚል ስያሜ ያወጡላቸዋል። በዚህ ሰዓት እንግዲህ ዋይት ሃውስ እጅግ በጣም ትልቅ ታሪካዊ ቦታ ነው። ትልቅነቱንና ታሪካዊነቱን ለመግለጽም እንግዲህ አይኮኒክ ሲምቦል ኦፍ አሜሪካን ፓወር ይሉታል። በአሁኑ ሰዓት የሚገኘው ዋይት ሃውስ ምን ይመስላል? እስኪ ወደ ውስጥ ገብተን ለመመልከት እንሞክር። እንግዲህ በዋይት ሃውስ ውስጥ በዚህ ሰዓት 132 ሩሞች አሉት። እንዲሁም ደግሞ 35 ባዝ ሩም በዋይት ሃውስ ውስጥ ይገኛል። ዋይት ሃውሱ 6 ፍሎሮች ያሉት ሲሆን ከ6ቱ ፍሎሮች ውስጥ እንግዲህ 2ቱ ቤዝመንት ናቸው ወይ ደግሞ የምድር ቤት ናቸው። በምድር ቤት ውስጥ የሚገኙትም ደግሞ እንደ ቲያትር ቤት፣ ኪችን እና ሌሎች የተለያዩ አገልግሎቶችን የሚሰጡ ቦታዎች ይገኛሉ ማለት ነው። ሌላኛው 2 ፍሎር ፐብሊክ ፍሎር እንለዋለን ወይ ደግሞ ለህዝብ የተለያዩ አገልግሎቶችን የሚሰጥ ቦታ ነው። በተለያየ አጋጣሚ የተለያዩ ኢቨንቶች ሲዘጋጁ ሰዎች የሚታደሙት በእነኚህ 2 ፍሎሮች ነው። ቀሪዎቹ 2 ፍሎሮች ደግሞ ፕራይቬት ሊቪንጎች ናቸው። ለፕሬዝዳንቱና ለፈርስት ፋሚሊ የፕራይቬት መኖሪያ ወይ ደግሞ የግል መኖሪያቸው ይሆናል ማለት ነው። ታዲያ በአሁኑ ሰዓት እንግዲህ ዶናልድ ትራምፕ ታሪካቸውን ለማስቀመጥ ይመስላል በዋይት ሃውስ ቦል ሩም እየገነቡ ይገኛሉ። በአሁኑ ሰዓት ዋይት ሃውስ እየፈረሰ ይገኛል። ሙሉ በሙሉ ባይሆንም ቀደም ብዬ እንደነገርኳችሁ የዋይት ሃውሱ አንደኛው ክፍል እየፈረሰ ይገኛል። የሚገነባውን ቦልሩም እንግዲህ እጅግ በጣም በርካታ ቁጥር ያለው ህዝብ ማስተናገድ ይችላል ተብሏል። በአሁኑ ሰዓት ምናልባትም በግንባታ ምክንያት ፐብሊክ ቱር ወይም ደግሞ ሰዎች እንዲጎበኙት አይፈቀድም። ለፐብሊክ ቱር ዝግ ሆኗል። በመግቢያዬ ለጠየኳችሁ ጥያቄ መነሻ የሆነኝ ምክንያት ምን እንደሆነ አሁን የተመለሰላችሁ ይመስለኛል። ታዲያ ምንም አይነት ምላሽ ካላስቀመጣችሁ አሁኑኑ ምላሻችሁን በኮሜንት ሴክሽን አሳውቁኝ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልኝ።